ተመልሰናል ተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት ሸኻችንን ሸኝተናል ሲሉ ይሄ አምስተኛ ዓመት ባለፈው እንዳልኩ እዚህ በር አካባቢ ቶርታ ቤት ክፈት ብዬ ነበር ምን እንደው ሳምንታዊ በጣም እናከብረው ምን ወደው ወንድም ልክ ነሽ ከፍት እኮ ካጠገቡ አንተ ትከፍታለህ ብዬ እኮ ነው አይታወቅም ዘንድሮ አንዱ ሲከፍት ወንድም እንደደረሰ እየተነገረ ነው ቆመን ነው መቼም ተከፈተ ማሻአላ ያ በርግጥ ሁሉንም ቆመን እየተቀበልን ስለነበር ወንድማችንማ السلام عليكم ورحمة الله وبركاته. السلام ورحمة الله الله شوسين. يا ما شاء الله يا وعليكم السلام. እንኳን ደህና መጣ አስተስ እንኳን ደህና ቆያችሁ الحمد لله كيف حالك الحمد لله نعمة እንኳን ደህና መጣ الحمد لله እንደመጣ ወደዚህ የመጣ ነው ይመስለው ከአሜሪካ እንደመጣ አሜሪካ ነበር ለካ አንዴ እንተ አሜሪካን ግዲ ብቻ ነው እንትን ሻይ ቡና ሻይ ይጠጣል አይደል مرحبا እኔ ቀዳለሁ جزاكم الله خير እንዴት ነህ نعمة الحمد لله ቤተሰብ ሰላም كله سلام ما شاء الله تبارك الرحمن بسم الله الرحمن الرحيم ያው በርግጥ አሁን ያለንበት ድባብ በተለይ እዚህ ሳምንት ላይ የተፈጠረው ነገር ምናምን ትንሽ የሚያስጨንቅ ነው እናንተ ደግሞ በተለይ የቀደምት መሻይኾች ጋር የነበራችሁ እርትባጥ ምናምን በደንብ ነው የተለየ ትርጉም የሚሰጠው ነገር ነውና እንግዲህ አላህ Subhanahu Wa Ta'ala ሰብር ይስጣችሁ ሀዘኑ የሁሉም ነው እንዴት ነህ ደህና ነህ ለዘነ በሙሉ ሰብር ይስጥ ስለሳቸውም በደንብ እንደምትነግረን ጠብቃለሁ ኢንሻአላህ አስተዋሳለሁ በፊት ከነስቱ አዝመብሩ ጋር እንደዚህ ትልልቅ አባቶችን ተዘይሮ ነበርና ሙምኪን እዛም አካባቢ የምትጨምርልን ነገር ካለ ደግሞ አምስተኛ ዓመታችንንም ከኛ ጋር ሴሌብሬት ለማድረግ መጣሃል በጣም ነው የምናመሰግነው እንኳን ደህና መጣህ እንኳን ደህና ቆያችሁ الحمدلله مرحبا እንግዲህ የተገናኘነው ያው ቀደም ሲል እንዳነሳሁት የሐዘን ሳምንት ላይ ነው ባለፈው እሁድ ጥቅምት 9 አመሻሽ ላይ ታላቁ ሙፍቲ ወደ አኺራ ተሻግረዋል ሐዘኑ በጣም ከባድ ነው የበርካታ ኢትዮጵያን ምናልባትም በአንድ ልብ ያሳዘነ ከረጅም ጊዜ በኋላ ሁሉንም አይደለ የብሔራዊ የሐዘን ስሜት ያረበበበት ነበር ሳምንቱ እንግዲህ የዓሊም ሞት የዓለም ሞት ነውና አላህ ይጠግነን አላህ ለሁሉም ሙስሊም ሰብር ይስጥ ለሁሉም እንግዲህ ቤተሰቦቻቸው መጽናናትን እንደዚህ ውስጥ በውጭ ሀገርም ያሉ ቤተሰቦቻቸውን አላህ ያበርታልን ምትለን ነገር አይ ቲንክ መስማት ይኖርብናል ቢስሚላህ ያው እንደሚታወቀው አሜሪካን በነበርኩበት ሰዓት ላይ ስመለስ እንዳጋጣሚ ሆኖ ሁለቱ የሼኽ ዑመር ልጆች ከኔ ጋር ነው አብሮ የተመለሱ ሴት ልጆች ከኔ አብረን ነው የገባነው አብረን ነው አውሮፕላን ላይ አብረን ነበርን በጣም ተጣድፈው ለካ መታመማቸውን አውቀዋል ውስጣቸውን እንደው ልጅ ጥሩ አኽላቅ ያላቸው ልጆች ናቸው መሐመድ በድሩ የሳቸውን ልጅ የሚያገባው ፈረስጅራ ኮሚቴ ፈትሂያን የሚያገባው አብረን ነበር ልክ ኤርፖርት ላይ ያገኘሁት ኤርፖርት ላይ አግኝቶኝ አብረን እንደው ሸኝቶኝ እሱ እነሱን ሸኝቶ ሊመለስ እኔ ደግሞ አብሬ ወደዚህ ጨርሼ ስመጣ ኤርፖርት ላይ አደብ ያላቸው የሼኽ ልጆች አልহামዱሊላህ ሙተአዲብ ናቸው እንደው ስለ ሼኽ ማነሳንና ዱዓ አርጉላቸው ደክመዋል ተዚዲን ምናምን ብለው እየተጫወትን የመጣ ነው እና ለካ በጣም እንደጠና መታመማቸው እዚህ ከመጣው በኋላ ነው እኔ ሰማሁት እዛ ልክ ይሄን ሰናይ አሳዘነን አሁን ደግሞ መሞታቸው እንደው ባለፈው ስንሰማ በቃ ውስጣችንን ረበሸን ለምንድነው ካልክ ሐቂቀተን ዑለማ ነው እኔ የዑለማ ነገር ያው አንድ የተናገርኩት አለ ዑለማ ረባኒ አለ ዑለማኡል ሂዝቢ አለ ዑለማኡ ሱልጣ አለ እና ለአላህ ብሎ የሚወስኑ የሚፈርዱ የሚናገሩ ዑለማዎች ይኖራሉ ምንም ይሁን ምንም ሼኽ መነል ከሪም የሐሰን ሁሴን ኢማም ኮልፌ አንድ ጊዜ ዳዕዋ ሲናገሩ ሰምቻለሁ ምን አሉ አንድ ዓሊም በአዱንያ ላይ ሲኖር እሱ ብቻ በስተቀረ ያንን ቀዳዳ ማይዘጋት ህክማ ሰጥቶት ነው የሚመጣው እሱ ሲሄድ ከነ ቀዳዳ ነው ሰጥቶት የሚሄደው ማይጠገን ስብራት እና እንደውም አባቴ ሲነግሩኝ እኮ ምንድነው ننقصها من اطرافها የሚለው አላህ Subhanahu Wa Ta'ala
መሬትን እንቀንሳታለን የሚለው ቋንቋ ቢቀብድል ዑለማን ብሎ ይፈሰሩታል ይላሉ። ገለባው ከተቀመጠ ምን ጥቅም አለው? ሐላል ሐራም ማያቅ ዑለማዎች ሲነሱ በቃ በጣም የቅቢዱል ዒልም አላህ ሱብሓነሁ ወተዓላ ይህን ቅያማን የሚያቆመው ዒልም ይነሳል። ዒልም እንዴት ነው የሚነሳው ሲባል ቢቀብድል ዑለማ ነው። ዑለማ ሲነሳ ነው። ያ ዑለማ ቢነሳበት ሰዓት ላይ ሁሉም በቃ ዓለም ፍጻሜ የሚቀርብበት ሰዓት ላይ ዓሊሞች ያንሳሉ። በዚች በ10 ዓመታት ብቻ ስንትና ስንት ባህር የሆኑ ዓሊሞች ነው በዓለም ዙሪያ ስታዩ ያጣ ነው። እና ዑለማ ሁሌ የምናገረው ነው፣ ቀልብ አላህ ይስጠን። ከሞቱ በኋላ ነው እኛ ለነሱ የምንናገርላቸው። እያሉ መካደም ላይ ግን ውስን የተወፈቁ ሰዎች ናቸው የሚንቀሳቀሱት። ሼክ ዑመር አባት ነበሩ። እንደዚሁም ደግሞ በጣም የሚገርመኝ የሼክ ዑመር ነገር ቁርአን ተፍሲር ሲፈስሩ ኪታብ ያዩ ይሄ ሁሉ ዓመት ኪታብ ሳያዩ ቀጥ ብለው እየፈሰሩ ይሄዳሉ። ይሄ መውሂባ ሚነላህ ነው፣ ከሚነላህ የተሰጠ ነው። ማጣቀሻ ነገር አይዙም በቃ በቃላቸው ነው ቀድመው አይተውታል። አዎ በቃላቸው ነው የሚፈስሩት። እና በእንደዛ ጊዜ ድሮ በእኔ አካባቢ ስመላለስ የተወሰነ ቀናት አዳምጥ ነበር። እና በጣም ያንን ዒልም እያስተማሩ ነው የሄዱት። ያው እንደሚታወቀው ሁሉም ሰው በዚህ በዓለም ዱንያ ላይ ሲሰራ በአንዳንድ ነገር ይጋጫል፣ በአስተዳደር ነገር ላይ ይከራረፋል፣ ብዙ ነገሮች ሊመጡ ይችላሉ። አፉ ሊላህ መባባል የመሰለ ነገር የለምና የመጨረሻ እንደውም ስብሰባ እሳቸው ለበደለኝም ለሁሉም አፉ ብያለሁኝ ብለው የገለጹበት ቤተሰብ ሰብስበው እንደው ያየሁት ቲክቶክ ላይ ነው መሰለኝ። አፉ ብያለሁኝ የሚል ነገር አፉታን እኮ አላህ ይወዳል አሉ። በዚህ ቃል ሲናገሩት አፉታን እኮ አላህ ይወዳል አሉ። ስለዚህ የሼክ መሞት ሁላችንም ነው የሚነካን። እነ ሼክ መሐመድ ጠይብ የመሰሉ እነ ትላልቅ ዑለማ እነ ሼክ መሐመድ ገታን፣ እነ ሐጅ መሐመድ ወሌን፣ እነ ሐጅ ዙመካን፣ እነ ሐጅ ሳኒ ሐቢብን፣ እነ ሼክ ሙስጠፋ፣ እነ ሼክ ዘይኑ ቀና፣ እነ ሼክ ሙሳ ኪኪያ፣ እነዚህ ትላልቆች እንደ ሼክ መሐመድ አሊ አደም እንደው በጣም ነሳይ የጻፉ እነዚያ ሁላ ዑለማ ዞር ሲልብህ በቃ የሚመክርህ ዓሊም ጓደኛ መያዝ ቀላል አይደለምና የተቀሩትንም አክብረን እንደው በተቻለ አቅም ቀይ መስመር ባናልፍ፣ በዑለማዎች ላይ ቀይ መስመር ባናልፍ። ጃሂል አፉን ከከፈተ በቃ መዳኛ የለውም። ስለዚህ ይሄ ያስፈራልና እንደው አላህ ጀነት ይፈዝ አላህ ይስጣቸው። ቀደም ሲል ሼክ ሲያነሱት የነበረ ነገር ነበር። በተለይ አሁን የቀይ መስመር የማለፍን ጉዳይ የዘመኑ ፋሽን ሆኗል። እንዲሁ በሆነ ነገር ተነስቶ ሁሉም የራሱን ሐሳብና አስተያየት እያነሳ ውሸቱን ይለጥፋል ሰው ላይ። እውነት እንኳን ቢሆን መናገር የማያስፈልግህን ነገር እያነሳ መለጠፍ ዘመኑ ተመችቷል። ሶሻል ሚዲያ የሚባል ነገር እንዳሻህ የምትናገርበት ተጠያቂነት የሌለበት ጃሂሉንም ዓሊሙንም እኩል ያደረገ ይመስል እና መስመራችንን ባንስት የምትለው ነገር በጣም ዋናው ምንድነው ዑለማ ላይ ሁላችንም መዘንጋት የሌለብን ብዙ ያልጠቀስኳቸው እኮ ዑለማዎች አሉ የሞቱት። የመገናኛ ኢማም ሼክ ሰይድ አሉ፣ የተለያዩ ብዙ ዑለማዎች ሼክ ቃሲም፣ ያን ብትጠቅስ እነዛ ዑለማዎች ሻብል ጀሊል ዩኑስ መስጂድ ሼክ ሐሰን እዛው የሚያሰግዱት የነበሩት ሼክ ሙደሲር በጠቅላ ቤቱ እንዳለ ይቁጠረው። ያ ሁላ ዑለማ በኡማው ነው የሚቀንሰው። ዞር ሲሉ በኡማው ላይ የሚያጎድለው ነገር አለ። ስለዚህ ቀይ መስበር የሚለው ምንድነው? ጃሂል አፉን ቢዘጋ ባንደፈው አንድ የሆነ ገለተ ተናገርኩት ትምህርት አለ። በወርቅ ሚዛን እህል አይመዘንም፣ በእህል ሚዛን ወርቅ አይመዘንም። ዑለማን እኮ የሚመዝነው እኮ ዓሊም ነው። አልፈትዋ ሊልፋቲ ወልሁክሙ ሊልሐኪም፣ ፈትዋ መስጠት የሚችለው እኮ እሱ ነው እንጂ የነሱን ቦታ እንደው ተቀያይሮ አፈቀላጤ ሆኖ ወይም ዳኢ ነኝ ብሎ ወይም አክቲቪስት ነኝ ብሎ ወይም እንደ ታዋቂ ሰው ነኝ ብሎ የበላይነትን ለመቆናጠጥ ብሎ የነሱን ክብር በተዘዋዋሪም በቀጥታም የሚገፍሰው አላህ
በማዕና ዞር አላህ ያደርገዋል። የታወቀ ነው ይሄ ሱነት አላህ በማዕና ሲል ሼክ ቅድም ሲነግሩት የማዕና ጉዳይ ከባድ ነው ማለት የዛሂሩን ነው እኛ የምናየው የዛሂሩን ነው የምናየው እሱ የሆነውን ነው የምናየው እንጂ የማዕና ድንጋይ አለ የማዕና በትር አለ ያለው ስለ አንድ ሼክ በተለይ ሀጅ መሐመድ ወሌ የኢትዮጵያውያን መሻይኾችን የጻፉበት አንድ መጽሐፍ ላይ ያገኘው ታሪክ ነው ታማኝ ከሆኑ ምንጮች ሙተዋቲር ሆኖ የመጣ ነው ብለው ወደ 3 የከራማ አይነቶቻቸውን እየነገሩን ነበር። በጣም ከባድ ነው። ከዚህ ሁሉ አይነት እንትን ለመዳን በቃ ሰዎችን ማክበር ኢዝ ተመራጭ አላህ ቢያከብራቸው እኮ ነው የአንቢያ ዋሪስ ያላቸው ወረሱል አንቢያ የነብዩ ዋሪሶች ናቸው ሲላቸው እኮ እንደው የነብዩ አንቢያን ቦታ መንዚለት አንቢያ እኮ አግኝተዋል ማለት ነው። ስለዚህ ያንን ዑለማን ቀላሉ ዑለማ እኮ የባህር አሳ የባህር ውስጥ ያሉ ሁሉ ዱዓ የሚያደርጉለት እኮ ናቸው ዘባህር ላይ ያለ ሁሉ። ስለዚህ ዓሊም መከበር አለበት። መከበር እንኳን ብናጣ መዝለፍና መቃወም ምን መብት አለን? የሱ እኩል ዕውቀት አለን መቃወም። እንደዚህ ደግሞ ስንናገር መጥፎ ሲሰሩ ምናምን ሲሉ ሲያጠሙ አንከላከል አይደለም። ይሄ የምትከላከለው ወደ ዑለማዎች ጋር ወደ ፈትዋ ሰጪዎች ጋር ወደ ቁዳት እንጂ ማንም ተራሰው ሆነ ቡና እየቀዳ የነሱን ስም የጣልክ ያነሳ ከሆነ ለአቂባው ያስፈራል። አረኛ እንደው ዑለማዎች እዛው ይተዋወቁበት ብለህ ማለፍ ያለብህ እንጂ ባላወቀው ነገር ላይ እሱ የታየው ሁክም የሰጠው ፍርድ በታየው ኢልም ይሆናል። እነዛ ዓሊሞች እኮ ይግባባሉ። አሁን ምሳሌ ለምንድነው አራቱ መዝሐብ የመጡት ሻፊዒ፣ ሐንበሊ፣ ማሊኪ እነዚህ ሁላ እኮ የተለያየ ራእይ እኮ አላቸው። አልተከላለፉም ግን ተከባብረው ሄደዋል። ስለዚህ በጣም ዑለማን ነው ለነሱ መተው ነው አይ ደርሻለሁ ሙጅተሂድ ነኝ ካልክ ግባ አብሽር ሙጅተሂድ ነኝ ካልክ በሩ ተከፍቶልሃል ግባ። እሱም በአደብ ራስህን ፈትሽ በአደብ ነው ደግሞ ስነግራቸው እንኳን ዑለማን አይደለም 400 ዓመት ራስ ምታት ሳይነካው የተቀመጠን ፊርዓውን በጥሩ ምላስ 400 ዓመት አንድ ቀን ራስ ምታት ሳይነካው በጥሩ ምላስ ሂድና ፈቁላ ለሁ ቀውለን ለይና በተለሳለሰ ምላስ ሄደህ እንደው ንገረው አለ ፊርዓውንን። ስንት እድሜ ልኩን ያስቀረ ዓሊም ከዛ በተለሳለሰ አርገ እቺን ነሸክ በምን ጉዳይ ተዋስ ነው እቺን በምን አይተው ነው ፈትዋ የሰጡት እቺን እንዴት ነች ይሄ እንደዚህ አይልም ወይ በምን አዩት ያሸክ ብትላቸው እኮ ሰው ናቸውና ይመለሳል ሰው ልጅ። ስለዚህ አብዛኛው በየገጠሩ በየከተማው ያለን አፋችን ብንዘጋ ጥሩ ነው። ጀዛከላህ አብዱፌ አንተ አስተዋጽኦ በጣም ብዙ ነው። በተለይ ከመሻይኾች ጋር ያለ ቆይታ ከነሱ ጋር በብዙ መድረኮችም በብዙ አጋጣሚዎችም እንደው ከስራቸው ቁጭ ብለህ ብዙ ዕውቀትን ቀስመሃል። አላህ ይጠብቅህ፣ አላህ ይጠብቅልህ አባትህንም። አሜን። እንደው ወደ ራስህ ጉዳይ እንመለሳለን። ምናልባት እንደዛ ከሆነ ወተን ብንመጣ ጥሩ ነው። ሌላ ምዕራፍ ሌላ ባብ ስለሚሆን አንተም ከመጣህበት መንገድ ጋር በተገናኘ ደግሞ እንኳን አደረሳችሁ ልትለን የመጣኸው አይደለ? ደስታውን ወይም አለ አይደለ ድል ለማድረግ ፋታ አርፍተን እንመለስ። አብራችሁን ቆዩ ተመልካቾች። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት። በእርግጥ ይሄ ሳምንት ከባድ ሳምንት ነው ለኛም እንዳጠቃላይ እያየን ያለነው የሀዘን ስሜት ብሔራዊ የሀዘን ስሜትም ጭምር ከባድ ነው። አላህ ይዘንላቸው ለአባታችን ለቤተሰቦቻቸው በመላው ዓለም ለሚገኙ ወዳጅ ዘመዶቻቸውና እንደዚሁም ደግሞ ለመላው ኢትዮጵያውያን እንግዲህ መጽናናትን ሰብርን እንመኛለን። ለሳቸውም አላህ Subhanahu Wa Ta'ala ቀብራቸውን ኑር ማረፊያቸውን ፊርደውስ አልአላ እንዲያደርግላቸው ምኞታችን ነው። ኢንሻአላህ ስንወጣም ያው ኡስታዝም ዱዓ አድርጋል ሸኻችንም ቅድም ሲያነሷቸው ነበር። በቀጥታ ወደኛ ደግሞ እንመለስ። 5 ዓመት ሚንበር ቲቪ የዛሬ 5 ዓመት ነው ወደ የቤቱ ስርጭት የጀመረው። ሚንበር ቲቪ ተመልካች ነህ ብለን እንጀምር ኡስታዝም እንዴ ቤቱ ነው እንጂ ሚንበር ቲቪ ቤትህ ነው። ከሚንበር ቲቪ በፊት ያለውንና ከሚንበር ቲቪ ያለውን በኋላ ያለውን ቢነግረን ከሱ ብንጀምር ደስ ይላል። ቢስሚላህ ያው እንደሚታወቀው ሚንበር ቲቪ እና ሌሎችም እስላሚክ ሚዲያዎች ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ሚዲያዎች ናቸው።
በተለይ ደግሞ ያው እኔ ቅርበትም ስላለኝ በዚህ በሚንበር ቲቪ በሚሰሩት እንቅስቃሴ ሳየው እያንዳንዱን ነገር በተለያየ ርዕሶች ላይ ሰዓት አልበቃ ተብሎ የሚኬድበትን ነገር አውቃለሁ። ከእንደዚህም መካከል የብዙ ርዕሶች የህፃናት ይባላል፣ የቤት እንዳይፈርስ የጋብቻ እንቅስቃሴ አለ። እንደዚሁም ደግሞ ቤተል ሐቢብ የነቢ ሰለላሁ ዐለይሂ ወሰለም ሲራ ደግሞ አለ። እንደዚሁም ደግሞ ኸሚስ ምሽት ደግሞ ትልቁ ሼኽ ኢብራሂም መሐመድ ኢብራሂም አላህ ይጠብቃቸው ሐቂቃ ያ ሁላ እንቅስቃሴ ሰውን ደግሞ እንደዚሁም ደግሞ አብሮነት በረመዳን ተብሎ በየበረሃ በየሰሐራው ላይ የሚሰሩ ትውስታዎችን በማስቀመጥ እንደዚሁም በየጊዜያቱ ወጣቱን እስላም ህብረተሰብ ሰብስቦ በአንድ ቦታ ላይ የምርኩዝ ፕሮግራም ላይ እንዲታደም ማድረግ ከዚህም ደግሞ አልፎ ጎጆ የሚል ደግሞ ኡስታዝ አብዱል ገፋር ሚዛን ወሰጥ የሚባል ደግሞ እነ ሰምሐር ጀምሮ ነበር። እንደዛ እንቅስቃሴዎች ሁሉ በሰዎች ላይ አታቁትም። ለምን መሰላችሁ ይሄን የምናገረው? ሚዲያ አቅም አለው። ወላሂ የሚዲያ ነገር አንተ እዚህ ቁጭ ብለህ ባህር ማዶ በቀን የቀረስከው እሱ ሌሊት ሆኖበት ያየዋል። ዓለም በማታ የቀረስከው እሱ ቀን ሆኖ ያየዋል። አሁን ደግሞ ቴክኖሎጂ ደግሞ መጥቶ ኢንሻአላህ ስራ ስቀመጥ አያለው ብሎ ዩቲዩብ ላይ እየተወረደ ያስቀምጠዋል። ወላሂ አላህ ለወፈቀው ሰው በአሁን ዘመን ቪዛ ሳታወጣ ፓስፖርት ሳትይዝ አውሮፕላን ቲኬት ሳትቀበል እዚህ ሆነ ዓለምን የምታነጋገርበትን ከራማ አላህ ለኸይር ነገር ካስተላለፍንበት አጅር የሚገኝበት ሚንበር ቲቪ ሌላው እንኳን ቢቀር 5 አውቃት በደረሰ ሰዓት ላይ አዛኑን ማመላከቱ አፍጥር ደርሶላችኋል። ወላሂ አንድ ጓደኛ የዛሬ ይሄ ከመምጣቱ በፊት ሳር ቤት ውስጥ አካባቢ ተከራይቶ ይኖር ነበር። አሁን አኼራ ሄዷል። መሐመድ ይባላል። ዊንጌት አካባቢ ስታፈጥሩ ደውልልኝ ላይ ነበር። ወላሂ ላዚ እዚሁ ነው ማወራ። መሐመድ ሹክሪ ይባላል ረሂመሁላህ። አኼራ ሄዷል። ጓደኛዬ ነው። አዛን ሲል እንደው ደውልልኝ ላይ ነበር። ምንድነው ካልክ አሁን እኮ እንትን ቴክኖሎጂዎች መጡ እኮ አሁን ቴክኖሎጂዎች መተው ይህንን ነገር ቀላል አደረጉት። አንድ አጅር ማግኘት የዚህ እድል መሆን ቀላል ነገር እንዳልሆነ ነው ምነግራችሁ። በቀደም ትንሽ አንስቼው ነበረ። አንድ ሰውዬ እኔ በየጊዜው እዚህ ተናግሬዋለሁ። ትንሿ መድረክ ላይ የምታደርጋት ዳዕዋ አታውቀውም፣ የሆነ ሰው ይለውጣል። የት ደርሶ ምን እንደሚያደርግ አይታወቅም። የት ደርሶ ማለት ነው። እና በጣም የሚገርማችሁ እንደው ወደ አሜሪካን የሄድኩበትን እዛው አንድ ነገር ለመናገር ፈልጌ በዚህ በሚንበር ቲቪ ዳዕዋህን ስሰማ ውስጤ በጣም ይሰማኛል። ከዛ ምን ዱዓ አደረኩኝ አለ መሰላችሁ? ምን ዱዓ አደረኩኝ? አላህ Subhanahu Wa Ta'ala በጣም እወድሃለሁ፣ አገር ከገባው አንተን ነው ቀድሜ የምዘየረው ብዬ ሁሉ ጊዜ በቃ ልቤ ስር ነበር ካለ ስል አይመቸኝም፣ አሁንም ስል አይመቸኝም። ከዛ መጨረሻ ላይ ምን ዱዓ እንዳደረኩ አውቃለሁ አለኝ። አላህ እንደ ኢማሙ አህመድ አላህ ያሳየኝ ብሎ ዳቦ ጋጋሪ ቃል እንደገባ ሰው አላህ እንደው ቤቴ አላህ ያመጣልኛል ብዬ ዱዓ አደረኩ አለ። እንደ አጋጣሚ ሜሪላንድ ላይ እኔስ እዛ ስቀመጥ እነ መብሩክ የሚባሉ ኡስታዝ መብሩክ ፈርስ ጅራ አለ። እዛ ጀማዓ ላይ ግሩፕ አላቸው፣ የሳምንት የወራዊ ፕሮግራም አላቸው። የዱዓ ፕሮግራም የሚተዋወሱበት የሚመካከሩበት ሊቃ አላቸው። በዛ ላይ አብዱልፈታህ መጣ ሲባል ጊዜ መብሩኬ እኔ መምጣቴን ሲያውቅ ወዲያው መኪና ላከና ቶሎ በልና የዚህ ጀማዓ አሉ ምናምን ወደ 20 ምናምን ይሆናሉ። ከዛ ይሄ ሰው ያያቀም ዝግጅቱ ግን የሆነ የሚገርም ይሄ እንደዚህ ብሎ የነይሱ ሰው እሱ ቤት ልጅ ነው። ወላሂ አንገርምህ የአላህ ስራ። ልክ ገባሁኝ። ስገባ አጠገቤ መጣና እንደው በጣም አቅፎ ደንብ አርቆ አቅፎ ሳመኝና እኔ እኮ አላህ ቤቴ እንዲያመጣህ ዱዓ አድርጌ ነበረ፣ ያን ነገር አላህ አሳካልኝ እንዴ ብሎ ኮት ለባለቤቴም ሀዲያ ለኔም ብር ምናምን ሰጥቶ
እንደዚሁም አላህ ካለ ለድርጅታችሁ ካሜራዎችን ይገዛላችኋል ብሎ ቃል ገብቶ እኔ ገረመኝ አላህ ነገር ሐቂቀተን። እንዳጋጣሚ ደግሞ እዛ ማጋቸው ሰዎች ሪያድ ናስር እንደዚሁም ወንድማችን ደግሞ ኻሊድ በአባቴ ቁርአን የቀሩ ኪታብ የቀሩ 10 ዓመት 15 ዓመት 20 ዓመት እዛ አሜሪካን የኖሩ አባቴን ያስታውሷቸዋል ያቋቸዋል። እና ትንሽ የምትወረውራት ዳዕዋ ተመልከት። እኔ ይሄ ልጅ አሁን እኔ ምን አድርጌለት ነው እንደዚህ እንደ ኢማሙ አህመድ ያህል ከፍ አድርጎ ቤቴን አላህ ባመጣልኝ ብያ ያንተ ዳዕዋ ሲሰማ ልቤ ይነካኛል። ለአላህ ብለህ ወርውረው የሚያነሳው አይጠፋም። እኔ አሁን እዚህ ሆኜ በሆነ ነገር ዳዕዋ አድርጌው ነው፣ ግን እሱ እዛ ቁጭ ብሎ ያየዋል ማለት ነው። በጣም ደስ ይላል። አሜሪካን ኸይረኛ ነው። ይገርም። አሜሪካን ወደ 15 ቀን 13 ቀን አካባቢ ነው የቆየሁት። ትንሽ ጊዜ ነው። በጣም ትንሽ ጊዜ ነው ለኔ፣ በጣም ትንሽ ጊዜ ነው ጊዜ። ይሄ እንግዲህ የሆነ በእርግጠኝነት የወሰደህም ምክንያት ያመጣህም በፍጥነት ምክንያት ይኖርሃል። እሱ ምናልባት እዚህ መነሳት ላይኖርበት ይችላል። እዛ ግን በነበረህ ቆይታ እንዴት አየኸው? የጀማውን እንቅስቃሴ ዲን አካባቢ ያለውን ነገር አጠቃላይ የመጀመሪያ ጉዞህ እንደመሆኑ እስቲ ምንድነው የታዘብከው ነገር? በመጀመሪያ ደረጃ ያው አሜሪካን ልክ ስገባ ብዙ ነገሮች አሉ። ልክ በምገባበት ሰዓት ላይ ፍተሻ ላይ ለብቻዬ ጠራችኝና ፈታሽ ኤፍቢአይ የሚል ጽሁፍ ያላት ወታደሮች ናቸው። ከዛ ሻንጣዬን ምናምኔን እንግሊዘኛ አላውቅም ስል በትራንስሌት እያደረገች ሻንጣ ስር ያለው ምንድነው ለምን መጣ ምናምን የሚል ነገር ተናገረች። እኔ የመጣሁት ለዚያራ ነው። እሺ ሻንጣ ይፈተሹ? አዎ ፈትሹ ስላቸው ይሄ የበጎ አድራጎት የሰራንበት ያለ አማና ሁሉ መጽሔቶች ወደ 25 ያህል በአንድ እንደዚህ ቢያስኩት ላይ ነው። ያ በዛ አልፏል። እንደዚህ ቢያስኩት ላይ ነው። እሱን እንዳለ በተነችው። አዩና ስልክህን አምጣ። ከዛ ስልኩን ኮዱን ወሰደች። እዛ ሄዱ። ኢንተርኔት ምናምን ሁሉ እንዳለ ዳዋ የምናደርገው ምንለው ምናምን ሁሉ እዛ አይተዋል። ከዛ መጨረሻ ላይ መጣችና ይሄ ስራ መልካም ስራ ፈጣሪ የሚወደው ነው፣ በጣም እናደንቃችኋለን ጉድ ፋውንዴሽን ብላ እንደዚህ ብላ በመልእክት እኔ ደግሞ ጀዛኪላሁ ኸይር ሹክራን ሐዛኪላሁ እያልኩ ሂዳያ ይስጥሻል። አላህ ሂዳያ ይስጥሽ ሹክራን ጀዛኪላሁ አልኩና ወደዛ ሄድኩኝ። የመጀመሪያው ልክ ገና ስገባ ነው። ረጅም ጉዞ እንደዚህ ሄጄ አላውቅም። የስንት ሰዓት? በ14 ሰዓት ሲኬድ 15 ሰዓት ነው። ሲመጣ ደግሞ 12 ሰዓት ነው የሆነው። ወላሂ በድንጋጤ እኔ በጣም ብዙ ረጅም በረራ ሄጄ አላውቅም። 20 ጁዝ ቁርአን ነው ሪያ ይሁን 20 ጁዝ ቁርአን ቀረው አላህ በአንድ ጉዞ 20 ጁዝ ቁርአን ቀረው። አንድ ሰውዬ አጠገቤ ያለ 12 ሰዓት እንደው አጠገቤ በስማም እንደዚህ አይነት ምንም ሳያርፍ ጸሎት የሚያደርግ ሰው እኮ አይቼ አላውቅም። ማነህ አንተ ምናምን ብሎ እኔ ክርስቲያን ነኝ እስኪ ልተዋወቅ ብሎ ስልኬን ወሰዱ ምናምን። ደግሞ ቅላጼው ደስ ይላል አሉኝ። በቃ ወደ በተለይ ሱረቱል ኢስራ እንደዚሁም ካፍ መርየም ምናምን እየቀራው ያለ እዛ በምንርስበት ሰዓት ላይ ነው እሳቸው እንደው ይሄ እንትኑ በጣም ቅላጼው ደስ ይለኛል፣ እንደዚህ አይቼ አላውቅም። ልጄ ታንዛኒያ ላይ ትልቅ መስሪያ ቤት ነው የሚሰራው፣ እኔ ቴክኖሎጂ ነው የምሰራው ብለው ስለ አውሮፕላን እያስረዱኝ መጨረሻ ላይ እኔ አይደለም ችግር የለም የዱዓ ነው ጸሎት ነው ምናምን አልኳቸው። ስልክ ተለዋወጥን። ይህንን እንቅስቃሴ 30 ሊሞላ እኮ ሰው እየያዙት እንጂ አይከተም ምንም አልቀረውም። ደስ ይላል በጣም አላህ ይቀበልህ። በጣም ደስ ይላል። ከዛ ልክ እዛ ከገባው በኋላ ያው ፈርስት ሂጅራ ጀማዓዎች አሉ። ፈርስት ሂጅራ ጀማዓዎች እነ ጀማል ካይሮ የሚባል የካሚል ሸምስ ካሚል ነስር ወንድም እንደዚሁም ኤልያስ የሚባል ልጅ ጀዛሁላሁ ኸይር ጥሩ አቀባበል አደረጉ። መብሩክም ኡስታዝ መብሩክ መሐመድ ባኮም ኡስታዝ መሐመድ ባኮ እዛው ያሰግዳል። በጣም ከሚገርማችሁ ነገር እዛ ቆይታዬ ላይ ያንን ነገር በደንብ አድርገው አልሐምዱሊላህ እንዳጋጣሚ አንደኛው ቀን ሁለተኛው ቀን ላይ ሰላተል ጀናዛ እኔ ያሰገድኩኝ። ፈርስት ሂጅራ ትልቅ የገዙት መስጂድ አለ። ሙዚቃ ቤት የነበረ እንትን የማን ነው ሌላ እምነት ተከታይ የነበረ ነው። የፒያኖ መጫወቻ ምናምን አላህ ደግሞ ቁርአን ቀራበት ብሎ አስቀምጧል። አላህ እንትኑ ታዩት አጂብ ነው። ከዛ እዛ ግማሽ ወገናቸው ክርስቲያን የሆኑ ግማሽ ወገናቸው ደግሞ ሙስሊም የሆኑትን ሰው ሰላተል ጀናዛ እዛ አሰገድኩኝና ብዙ ሰው ነው ተገልብጦ የመጣው።
አጅበን ወደ ቀብር ጋር ሄድን። እዛ ቀብር የሁሉም አይነት ሃይማኖት ቦታ ተመድቦለት ሜዳ ነው። ሜዳ ሆኖ ከዛ የእስላሙ ቦታ ላይ ያ ሁላ ሲደረግ ሁሉም ክርስቲያኑም ሙስሊሙም መጥቷል። ያው እዚህ ጀዛሁላሁ ኸይር በ6 ዓመታችን ዳዕዋ እንድናደርግ የሚገፋፉን ሼህ መሐመድ አወል ቀብር ላይ መሐመድ አወል ረጃ እዛም ቀብር ላይ ዳዕዋ አደረኩኝ። ለዛ ሁላ ህዝብ ሁሉንም የሚያማከለ ዳዕዋ። በተለይ ክርስቲያኖች እንደዚህ አይነት እኮ ሰምተን እኮ አናቅም 20 ዓመት 30 ዓመት ለቀን ነው ከዚህ ወጣ ነው የሚል ነገር ነው እንትን ያደረጉት። ያ ትውስታ አይረሳኝም። በተለይ ደግሞ ወንድሜ አብዱራሂም ሐሩን ሚዲያ ትልቅ ግብዣ አድርጎ ኡስታዝ አብዱልፈታህ መጥቷል ብሎ ኬክም ብፌ አዘጋጅቶ ቢሮ ላይ አስራር ጀዛሁላሁ ኸይር ኻደመን አስራር የሚባል ልጅ ብርም ለኔም ሰጠኝ ለአይታሞችም። ከዛ ይሄን ከሃደሙን በኋላ ብዙ ነገር ነው ከና እንትና የተናገርነው። ፈርስ ጅራ መስጂድ 2 ቦታ ዳዕዋ አድርጌያለሁ። ነጂብ አላህ በረካ ያርገው የመጀመሪያ ያ እዛ የፈርስ ጅራ ያቋቋመ መስራች ነው ጀዛሁላሁ ኸይር ሐጂ ነጂብ ጀዛሁላሁ። እንደው ሳላገኘው መምጣቴ አዝኛለሁ። በሌላ እስቴት ነበር አሉኝ። እኔ ዘየረው ጓጉቼ ነበር። ይሄን ሁላ ከነሱ ጋር ተነጋገርን። መጨረሻ እነዚህ በድር ኢትዮጵያ እነ አህመድ ወርቁ አህመድ ሪንጎ እንደዚሁም ደግሞ አብደላ ተክቢር እነዚህ ሁላ ጀማዓዎች ቁርስም አዘጋጅተው ቢሮአቸውንም ሄደን ተነጋግረን ስለ አይታሞች ጉዳይ ሰራን። በሚቀጥለው ጊዜ ደግሞ የተወሰዱኝ ሰላም ፋውንዴሽን የገዛው ቦታ 8000 ካሬ ሜትር በ1 ሚሊዮን 300 ሚሊዮን ዶላር መሰለኝ በ8000 ካሬ ሜትር ነው። አሁን እሱ ራሱ ለመገንባት በጣም ብዙ ብር ይፈልጋል። መላው በዚሁ አጋጣሚ እንዲያግዛቸውና ፈርስት ጅራም እዳ አለባቸው ያልከፈሉት ይሄንንም እንዲያደርጉ ነው። በዛች በቆይታዬ ታይም ላይ እንደው በጣም አመስግኘው ማልጨረሳቸው ብዙ ሰዎች አሉ። ጃዕፈር የመሰለ ናስር ወንድሜ ማለት ነው። በጣም የኔ ወንድም ነው ታውቃለህ? አውቃለሁ። በጣም ጥሩ ልጅ ነው። የኔ ወንድም አይደለም ወሰድከው? በጣም ናስር ኻደመን። በተለይ ደግሞ ያው ከኔ የሄድኩበት ሁኔታ የቤተሰብ ጉዳይ ስለሆነ እነ አጅ ብርሃኔ ሰዒድ እንደዚሁም ደግሞ ዘይድ የአላህ አፊያ ያልብሰው አሞታል። አላህ አፊያ ያልብሰውና እነ ሲያም ቤተሰቦች ጀማዓዎች በጠቅላላ ኢስላሚክ እንቅስቃሴ ናቸው ያላቸው። እኔ በጣም ማየት ጓጓውኝ አገሩ አንድ ነገር ታዝቤያለሁ። እኛ ሀገር አዛን ተብሎ አይመጣም፣ እነሱ እስኬጁል ሞልተው ይመጣሉ። በቃ ልክ ከች መስጊዱ ላይ ሰዓቷን አውቀው ይመጣል። ያውም በዚያ በአሜሪካ ሰዓት በጣም ውድ በሆነበት ሰዓት ላይ ከዚያ እኔ ብዙ ቦታዎችን አህመድ ሪንጎ ጀዛሁላሁ ኸይር በጣም ብዙ ነገሮችን ነው የሚያስረዱን የነበረው። ወንድም ጣሃ ደግሞ ዶክተር ጣሃ ሂዋር ላይ እንግዲህ በጣም አጂብ ኸልቅ ነው። ማይንዱ ልዩ ሰው ነው። አስተሳሰቡ በጣም አልሐምዱሊላህ በጣም ልዩ የሆነ ነው። አንዴ ለብቻዬ ሄድኩኝ ከባለቤቴ ጋር ወደ እንትና ማነው ስሙ አላህ ይጠብቀው ረጀብ ጠይብ ኤርዶጋን የሰራው መስጂድ ሜሪላንድ ላይ ገብቻ አየሁት። ወላሂ ተመኘው፣ አለቀስኩ። አላህ በህይወቴ እንደዚህ አይነት መስጂድ ሳታሰራ አትግደለኝ አልኩት። መስጂዱ ታች ያለው ግራውንድ ፓርኪንጉ እንደዚህ የቁርአን መሐፈጃው ካፍቴሪያው ፋውንቴኑ ቀልዩ ስታየው በቃ በኸይር ነገር መቅናት ይቻላል። እና ይሄንን በጣም አጂብ የሆነ ነገር ውስጤ ረበሸኝና ያ ለጢፍ አልኩ። ወላሂ በቃ መረጠህ አላህ አልኩኝ። እንደ አጋጣሚ ሰላት ከተሰገደ በኋላ ነው የገባሁት። ማንም ሰው የለም። አንድ 8 ሰዓት አካባቢ ነው። አንድ ሞሮኮያዊ ኢቲካፍ ቁርአን ሱና ሰግዶ ሲወጣ እኛ ብቻ ቀረን። ከዛ ለመጎብኘትም አመቸኝ። እያንዳንዱን ነገር ሁሉ ጎበኘን፣ አየሁኝ፣ ቀናሁበት። ይሄንን ታዝቤያለሁ። ምን ያህል ስቴት ሄድክ? ስቴት እኮ አይበስ ትንሽ ቦታ ነው የሄድኩት እኮ ግን አሜሪካን ሜሪላንድ፣ ዲሲ እና ቨርጂኒያ የሚባል ቦታ እንደዚህ አካባቢ ቅርብ ናቸው ማለት ነው። ሁሉም ለማዳረስማ ሱብሃንአላህ ያው ሌላ ራሱን ይችላል ሀገር እንደመሆኑ ያን ያህል በብዙ ሰዓት እኮ ተበራለህ እንደሚባለው አይደል? ግን ጠንካሮች ናቸው። እዛ ያሉ ሙስሊሞች ልጆቻቸው ቁርአን ያሐፍዛሉ። በተለይ ሌላ እነዚህ ሀበሾች ጎበዞች ናቸው። እኔ ባያቸው በተለይ ዲን ላይ ኮሚኒቲ ላይ የዲን እንቅስቃሴያቸው ላይ አሉ። በአንዴ በዳዕዋ ስብስባችን ራሱ ጀዛሁላሁ ኸይር
አልአማና ከፋላ ፋውንዴሽን ብለን ከፋላ ይሄ ስፖንሰር ማድረግ አንድ ቲም አንድ ሙሉ ቤተሰብ ፋሚሊ $40 እንዲይዙልን ብለን እንቅስቃሴ ጀመርን። እዛ እንቅስቃሴ ጀመር። የመጀመሪያው እንደውም እንቅስቃሴውን ጀዛሁላሁ ኸይር የያዘው አብዱራሂም ነው። አብዱራሂም ፈርስማን ነው ሃሩን ሚዲያ እሱ አንድ ሙሉ ቤተሰብ ወዲያው አስገባ። ሌሎችም እንደዚሁ እየነየቱ ወደ 40 ምናምን ሰው በዛች ቆይታዬ ለ40 እና ለ50 ያው ሊስት ላይ ያለ ለ40 እና ለ50 የቲም ቤተሰብ $40 ቋሚ በየወሩ የሚልኩላቸውን ነገር ከ1200 በላይ ሰው መዝግበናል። ብትቆይ ጥሩ ነበረ፣ እንደዚህ በየስቴቱ ብትሄድ ጥሩ ነበር ሲሉ ጊዜ በድሮች አላህ ካለ ኔክስት በምትመጣበት ሰዓት ላይ አናውንስ እናደርግና ለህዝቡ እንዳለ ይሄ እንዲጠቀሙ እናደርጋለን። የምትሰራውን መስጂድ አይተናል፣ ማዕከሉንም አይተናል ብሎ መሐመድ ወርቁ ጀዛሁላሁ ኸይር በጣም እሱና ጓደኛው ስሙ ለጊዜው ረሳሁት በጣም አመሰግናቸው። ስለዚህ ቆይታ ፍሬያማ ነበረ። ፍሬያማ ዝም ብሎማ አላህ ያወስደለም ማለት ነው። ጀዛከላህ። የሰላም ፋውንዴሽን የ8000 ካሬ ሜትር ተቋም ያው ሙስሊሙ የዳዕዋ እንቅስቃሴ የሚያደርግበት ኮሌጅ ኢስላሚክ ተቋም እንደመሆኑ አሁን ያነሳው ሐሳብ በጣም ውብ የሆነ ሐሳብ ነው። በመላው ዓለም ያለው ሰው ያንን ተቋም እንዲገነባ አሁን እንዲሆን ያለባቸውን መዳ እንዲከፍሉ በዚሁ አጋጣሚ ጥሪ ያቀርባል። ትልቅ ነገር ነው ያደረገው። በጣም ጥሩ። መርሐባ። ወደ እኛ ቤት ደግሞ እንመለስና ነው ወደ ኬካችን እንመለስ። ስለ ሚንበር ቲቪ ምንድነው የሚሰማ? ምን እናደርግ? ምን እንቀንስ? ምን እንጨምር? ሚንበር ቲቪ ያው እኔ በእንቅስቃሴ ሁላ ሳየው አልহামዱሊላህ ጥሩ እየሄደ ነው ያለው ብዬ ነው ማምነው። አንዳንድ ነገሮች የሚስተካከሉ ነገሮች ሊኖሩ ይችላሉ። ሌላው እይታ በሚያየው ሰው እንደ ስህተት ሊኖርበት ይችላል። እኔ ባየሁት እይታ ግን የምናገረው ነው መናገር ያለብኝ። ባየሁት እይታ ብዙ ጊዜ ምንድነው ይሄ ነገር ማስታወቂያ የበዛው ብዬ ጥያቄ አንስቼ ነበር። ከዛ ማስታወቂያ ዝም ብሎ በዛ ብዙ ጊዜ ሲፈጠር ምናምን ሲል በቃ ማስታወቂያ ነው። አዎ ይሄንን ነገር አንገብግቦኝ መጣሁና እዚህ ጠየቅኩኝ ማናጀር ክፍሉ አዩብንም እንትና አቡ ሐኒፋ ማርኬቲንግ ማናጀር እነሱ ናቸው የሚመለከታቸው ተብሎ እናንተ የዚህ ፈንድን ያላችሁ እነዛ ያ ነው ያለ ተብሎ ተነገረኝ። ሄድኩና አስረዱኝ። እንደዚህ ነው ክፍያው፣ እንደዚህ ነው ክፍያው፣ የአየር የሚከፈለው እንደዚህ ነው፣ ሳተላይት የሚከፈለው እንደዚህ ነው። ምንም ማስታወቂያ እናድርግ ካልን ራሱን የቻለ ኢንካም ጀነሬት የሚያደርግ ወቅፍ ያስፈልገዋል። ከዚህ እየተቀበለን ከዚህ ነው የምናደርገው። ይሄን ያህል ሰራተኛ አለብን፣ ይሄን ያህል እንትን አለብን። እንደውም እኛ እያጣን ያለ ነው። ደግሞ ሰው የዲን ጉጉት ስላለው ማስታወቂያ በዛ ይለናል እንጂ ምን ነው ይሄን ማስታወቂያውን ተሰጥቶት ዲንን በመጣ ይለናል እንጂ ምን ይከፍላሉ የሚለውን ነገር አያይም። ሁሌ ማስታወቂያ በዛ የሚለን እሱ የዲን በጾም ስለዋለ የዲን ጉጉት ስላለው ያንን ብሎ ነው የሚመጣው። ግን ራሱን ችሎ የሚቆም ነገር ቢኖር ኖሮ አንድም ማስታወቂያ ባልተደረገ ስራውን ይሰራ ነበረ ብሎ ክፍያው በሐላል እንደዚህ ነው ብሎ አስረዳኝ። የ40 ሰራተኛ ደሞዝ፣ የቤት ኪራይ፣ የሳተላይት ክፍያ እንዳለ ገለጸልኝ። ይሄን ሁላ በሚያስረዳኝ ሰዓት ላይ ሐቂቀተን እና እንደው ሰው ጾሞ አፍጥር ላይ 5-6 ይሄ ልንገርህ እያንዳንዱን ነገር አመጣና ወላሂ እንደዚህ ነው፣ እዛ ክፍያ አለ፣ ገደል ገብተው ይቀርጻሉ፣ ሄዶ መሄድ አለ፣ 5 ሰዓት ይመሻል፣ መኪና አለ። ይሄ ሁላ እንቅስቃሴውን አስገብተን ነው ያቃል አላህ የኛን ውስጣችን ያቃል የሚል ነገር ነው የነገረኝ። ስለዚህ ቀጥሉበት እያልክ ነው፣ ጥሩ ነው እያልክ ነው። ናም ጀዛከላሁ ኸይር። ወደ ኬኩን መጣሁ ወይስ መልእክት ይኖራል? አለኝ እንጂ በጣም በደስታ ያው መልእክቴ ኢንሻአላህ ዓለም መዞር አለንያ አለኝ። ትልቅ የሆነ ለየቲሞችን ምስኪኖችን ከመሞቴ በፊት ለእነሱ ገቢ የሚሆን ሁሉ ቀን ሰው መጠየቅ ቋሚ የሆነ ሰደቀቱል ጃሪያ ወቅፍ ኢስላሚክ ፋውንዴሽን የሚል ወንድሜ መሐመድ ፈረጅም ያለበትና ሁሴንም የበላይ አማካሪ ሆኖ የሚሰራበትን እንቅስቃሴ ሌሎችም በጣም 20 ሰዎች ኢንካም ጀነሬት ለዑለማ ለአይታም የሚሆን ነገር ይሄንን እንቅስቃሴ መሬት ያለው ሰው ለአላህ ብዬ ይሄን ወቅፍ አድርጌያለሁ ብሎ የሚነይትልን ሰው ካለ
ገንዘብ ያለው ሰው ለአላህ ብዬ ይሄንን እይታለሁኝ ብሎ የሚያስብ ሰው ካለ እንደዚሁም ደግሞ ዕውቀት ያለው ሰው ራሱ አይዲያ በቃ አይዲያ አንዳንድ ሰው በብር ማይተመን አይዲያ ያለው ሰው አለ። በተለይ እንደ ዶክተር ጣሃ አይነት አግኝቶ በጣም ትንሽ ሰዓት በጣም ለየት ያለ ብሬን ማይንድ ነው ያለው። አብዱራሂም እንደዛው ነው። አብዱራሂም አህመድም ብዙ ተነጋግረናል። አንዳንድ ሰው አፍ ሲከፈት ጭንቅላት ይታወቃል ይባላል። ኮምፒውተር ነው ይላሉ። ታያቸዋለህ ውስጥህን። እንደነዛ ብሬን ያላቸው ሰዎች ካላችሁ በራችን ክፍት ነው። ሁለተኛ ያን እስከምንገነባ ድረስ ደግሞ የቲሞቹ አይሙቱብን ይራባሉ ይጠማሉ የምትሉ ሰዎች ካላችሁ ደግሞ ስፖንሰር ሁኑ፣ ከፋላ ሁኑ። ለየቲሞች ከፋላ፣ ለአሮጊቶች ከፋላ፣ ለበሽተኞች ከፋላ። እንደው ቂያማ ቀን እሱ እኮ ከዛ አገር ሆኖ በላከልኝ ሳንቲም እየታከም ያለው ብሎ ቂያማ ቀን ይመሰክርለታል። እዛ በዛ አገር ሆኖ በሱ ሳንቲም ተመር ያለው ብሎ ይመሰክርለታል። ይሄ ለሁላችንም የምንናገረው ነገር ነውና እዛም ሳንሄድ በመታቁት ስልካችን በመታቁት አድራሻችን መታችሁ እንድትረዱን የሚል ነገር ነው። መጨረሻ መልእክት የማስተላልፈው ይሄ መሬት ተቀበለናል። የአይታም ማሳደጊያ ማዕከል ማለት ነው። ትልቅ ማዕከል ነው። ዊንጌት ጀርባ ነው። እሱም ልንጀምረው ነው። የአይታሙ ማዕከል ልንጀምረው ነው። መስጂዱ ደግሞ ፊኒሺንግ ነው የቀረው። ያን ሳጨርሱ ይሄን ይዛችኋል፣ ያን ሳጨርሱ ይሄን ይዛችኋል የሚለን ሰው አለ። ና ግባና አግዘን፣ ና ግባና አግዘን፣ ና ግባና ና ወሬታው መንገድ ከፍተናል። በገንዘብ ነው፣ በእውቀት ነው፣ በሐሳብ ነው፣ በአይዲያ ነው፣ በምንድን ነው? አግዘን አግዘን። ይሄ በሩ ክፍት ነው። ስለዚህ ይሄንን ነገር አናውንስ እናደርጋለን። ወላሂ እኛ እንጀምረዋለን። የሚጨርሰው ደግሞ አላህ ነው። መጨረሻም ያገዛችሁን አብሽሩ ያላችሁ ሁሉ አላህ Subhanahu Wa Ta'ala ሐሰናቱን አላህ ይመዝግብላችሁ። ሐቂቀተን የቲም ሲባል ልባችሁ የሚረጥብ እነ ሰዒድ ሲዩዲን አሉ ጀማዓዎች በየወሩ ማያቋርጡ የሚልኩ አሉ ለየቲሞች። ብዙ ዓለም ላይ ያላችሁ ሰዎች አላችሁና ስለዚህ እንተጋገዝ ነው። እህት ዛፈራን የሚያነው ስዊዘርላንድ አካባቢ የምትቀመጥ እህት አለችና አግዙን ሁላችሁም ኢንሻአላህ። ማሻአላህ ተባረከ ረህማን። ሚንበር የንበር ይላል። ከአሜሪካን ስለመጣው ነው ሚንበር 5 years ብዬ በየጻፈው እንኳን አደረሳችሁ ይላል። እዛ ኢንሻአላህ በጣም እናመሰግናለን ኡስታዝና አንተም ከኛ ጋር ላለፉት 5 ዓመታት ስትወርድ ነበረ። ያንተም ጭምር ነው ልፋቱ። ቢስሚላህ አላ በረከተ ረህማን። የዓለም ፈሳድ ሁሉ አላህ ይቁረጠው። አሚን ያ አላህ። በዛንያ ነው። አሚን ያ ረቢ ከሪም። ይሄንን አስፈጻሚዎቹ ኢንሻአላህ እንደሚሆን ያበጁልናል። ኬኩ እየተቆረሰ ባይሆን መጽሐፎች አካባቢ ምን አለ አዲስ ነገር? መጽሐፎቼ አልহামዱሊላህ 4 መጽሐፍ እያለቁ ነው። አንዱ ወንድሜ ዋናው ሁሴን ኸደር አርቶስ ያደረገው ነው። አንዱ ደግሞ ኡስታዝ መሐመድ ፈረጅ የሰራው ያው እሱ እየደበቀ ነው ያለው ወንድሜ መሐመድ ፈረጅ ያ ሰላምን አሰራጩ የሚል መጽሐፍ ኢንሻአላህ ወደ 250 ፔጅ አካባቢ እሱ አልቋል። ሌላም ደግሞ ሰደቀቱል ጃሪያ የሚል ደግሞ ወቅፍ የሚል ደግሞ እሱም እንደዛ መስመር ይዟል። አንድ ጊዜ ተቀድመሃል ደግሞ ርዕሱን እዛ አሜሪካን ላይ ተናግሬው የተወሰነ ምክንያቱም አንድ ሰው አገር ቀይሮ ሲወጣ ሞደርን ይሆን ይመስለዋል። ነብዩ ቀድመዋል አደባርክ እያልን የነብዩ ሰለላሁ ዐለይሂ ወሰለም አጉልቶ የሚያወጣ አላህ አጉልቷቸዋል ነብዩን ግን ለኡማው ትንሽ እንኳን ለማሳወቅ ይሄንንም ረውዳው ላይ ነው ቃል ገብቼ የመጣሁት። ይሄንን እሱን መጽሐፍ እያለቀ ነው ኢንሻአላህ እንደው እድሜና አፊያ ይስጠን። ይሄ ሁላ ግን ገቢዎቹ ለወቅፉ ነው የሚሆነው ለዚህ ለማዕከሉ አላህ ያሳካልህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ማሻአላህ በዚህ ጉዞ ከመጀመሪያ ጀምሮ እስከ መጨረሻ ያገዛችሁኝ አብሽሩ ያላችሁኝ ሞራን የጠበቃችሁኝ ሁሉ አላህ ጀዛችሁን ይክፈላችሁ። በሩቅ እያያችሁኝ የምትወዱኝ የነበረው በቅርብ ያሳያችሁ ጌታ ያገናኘን ጌታ አላህ Subhanahu Wa Ta'ala ዳግም የሚያገናኘን አላህ ያድርግልን።
ያገዛችሁኝ ሁሉ አላህ ያገዛችሁ። እነ አከሌ ያሌላችሁም ሁላችሁም አላህ ይነስራችሁ። ያሰብነውን ፕሮጀክት ደግሞ ምንሰራ አላህ ጋር አጀር ሳይቀድመን እንቅስቃሴውን ከፍተኛ አድርገን የምንሰራ አላህ ያድርገልን። ሚንበር ቲቪም ሸሪዓን በማስተማር ትክክለኛ እንደው ኸልቅን ወደ ኢስላም በማምጣት የሚደፋ ቀና ከሚል ሚዲያዎች አላህ ግንባር ቀደም አላህ ያድርገው። አላህ ሱብሓነሁ ወተዓላ ይነስራችሁ፣ አላህ ይነስራችሁ፣ አላህ ይቀበላችሁ፣ አላህ ይሁናችሁ። አላህ ሱብሓነሁ ወተዓላ በዚህ እንቅስቃሴ ሁላ ስንሄድ የሚለፉ ሚዲያዎች ሁሉና ሁላቸውም በተለይ ብዙ ጀማዓዎች አሉ። እንደዚሁም ደግሞ ሚዲያቸው እንዲታገዝላቸው የሚፈልጉ እንደው አንድ ነገር ልንሰራ እንፈልጋለን ብሎ ሁሉም የኢስላም የሚለፋ ሚዲያ ሁሉ አላህ ያግዘው፣ አላህ ያግዘው፣ አላህ ያግዘው። ማንኛውም ኢስላሚክ ሚዲያ የሚለፋ ሁሉ አላህ ሱብሓነሁ ወተዓላ አላህ ይነስረው። በሱ ሰበብ ሰላት ይጀመራል፣ ዘካ ይወጣል፣ ሐጅ ያደርጋል፣ ጾም ይጾማል፣ ሰደቃ ያበዛል። አታቆም ሰበብ الሂዳያ የሚሆንበት መንገድ። ለዚህ ደግሞ አላህ ትክክለኛ በሐላል የሚሰራጨውን ሚዲያ የምናግዝ ጀግና አላህ ያደርገን፣ አላህ ይቀበለን፣ አላህ ይውደደን። በዚህ ሰሞን ያጣናቸውን ትልቅ ዓሊም መሻይኽ ዑለማ الشيخ عمر إدريس المفتي رحمه الله أسكنه الله في دار جنته. اللهم اغفر له وارحمه وعافيه وعفو عنه وأكرم نزله واسع مدخله واغسله بالماء والثلج والبرد ونقيه من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم أبدله دارا خيرا من داره وأهلا خيرا من أهله وجيرانا خيرا من جيرانه وزوجا خيرا من زوجه وأعيذه من عذاب القبر ومن عذاب النار. لبيت سوتشاتشو لزمدوتشاتشو لمحباتشو لجماعه الله صبرنا الله يستن صبرنا الله يستاتشو እኛንም አላህ ያቆየን። የሄድንበት ቀን አላህ ይዘንልን። አፈር የለበስንበት ቀን አላህ ይዘንልን። የተከፈንን ቀን አላህ ይዘንልን። እንደው አንድ ብቻችን ተኛን ቀን አላህ ይዘንልን። አላህ ያስበን፣ አላህ ይሁነን፣ ኸይረኛ አላህ ያርገን። በኸይር ስራ አላህ ሱብሓነሁ ወተዓላ ኑር የለበሰ ባሪያ አላህ ያድርገን። አላህ ይቀበለን። اللهم صل على سيدنا محمد وعلى اله وصحبه وسلم. አላህ ይባርክ ፊክ ኡስታዝና በጣም ነው የምናመሰግነው። ጀዛከላሁ ኸይር። ኬኳን ቀመስመስ እናረግና እንደተለመደው ተመልካቾቻችንን በሰላዋት በእስቲግፋር በዱዓ በቲላዋ እንዲወጡ እንጋብዛለን። በጣም እናመሰግናለን። እናንተም ብሉ፣ እንግዶችም ካሉ አብሉ። ቢስሚላሂር ረህማኒር ረሂም። የተወዳጁ ተመልካቾቻችን እንግዲህ የዛሬው የምሽት ቆይታችን እስካሁን ነበር የሚመስለው። ቀይ ሌሊታችሁ በሰላዋት በእስቲግፋር በዱዓና በቲላዋ የደመቀ ሆኖ እንዲያልፍ ተመኘን። ከመሸ ኬክ አትብሉ። ይሄ ዱዓ የተደረገበት ስለሆነ የዱዓ ነው። ምንም ቢስሚላህ አላ በረከቲላህ